ሰላም መንግስት በርካታ ሰራተኞችን ለመቀነስ እያሰበ ነው በሚባልበት በዚህ ወቅት ሰራተኞች ከስራ የሚባረሩበት አሰራርን በተመለከተ አዲስ ውሳኔ ተላልፈዋል። በዚህም መሰረት በተከታታይ ቀናት ከስራ የሚቀሩ ሰራተኞች ከስራ ሊባረሩ በሚችልበት ሁኔታ ዙሪያ ከአሁን ቀደም የተሰጠው የህግ ትርጉም መሻሩ ታውቋል። በአዲስ አበባ ከተማ አስተዳደርና በፌዴራል ደረጃ ምጥጥን በሚል አዲስ አሰራርና 40 በመቶ የሚሆነውን ሰራተኛ እጣ ፈንታ አጣብቂኝ ውስጥ የከተተ አሰራር ወደ ተግባር እየገባም እንደሆነ ታውቋል። የቅጥር ሰራተኞች ከስራ ከሚባረሩበት አሰራርና አዲስ ከተሰጠው ውሳኔ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በተከታታይ ቀናት ከስራ ለሚቀሩ ሰራተኞች ከስራ ሊባረሩ በሚችልበት ሁኔታ ዙሪያ ከአሁን ቀደም የተሰጠውን የህግ ትርጉም በመሻር አዲስ ትርጉም መስጠቱን ሰምተናል። ከአሁን በፊት በተሰጠ የህግ ትርጉም አንድ ሰራተኛ በተከታታይ ከ5 ቀናት በላይ ለሆነ ጊዜ ከስራ ቢቀር ከስራ ለቀረበት ለእያንዳንዱ ቀን አሰሪው ማስጠንቀቂያ ሳይሰጥ የሰራተኛውን የስራ ውል ማቋረጥ እንደማይችል የሚገልጽ ነበር። ሆኖም ሰበር ሰሚ ችሎቱ ይህ የህግ ትርጉም መሻሩን ጠቅላይ ፍርድ ቤት ዛሬ ባሰራጨው ዝርዝር የህግ ትርጉም መግለጫ ላይ አስታውቋል። ችሎቱ ነባሩን የህግ ትርጉም በማሻሻል ሰራተኛው በዚህ አዋጅ ከተመለከቱ እረፍቶችና ልዩ ልዩ ፍቃዶች ውጭ ለ5 ተከታታይ የስራ ቀናትና ከዚያ በላይ ለሆነ ጊዜ ከስራ ከቀረ አሰሪው የጽሁፍ ማስጠንቀቂያ መስጠት ሳይገደድ የስራ ውልን ያለ ማስጠንቀቂያ ማቋረጥ ይችላል በሚል ተርጉሞ እንዳወጣው ታውቋል። የህዝብ ተወካዮች ምክር ቤትም የፌዴራል መንግስት ሰራተኞች ረቂቅ አዋጅን በቅርቡ ማጽደቁ የሚታወስ ነው። ይህንን ተከትሎም የመንግስት ከፍተኛ ባለስልጣናት የፌዴራል ተቋማት ኢትዮጵያን እየመሰሉ የመጡበት ሁኔታ ተፈጥሯል በማለት እየገለጹ ይገኛሉ። የመንግስት ሰራተኞች በበኩላቸው ብሔርን መሰረት ባደረገ ምጥጥን በሚባል አሰራር ምክንያት ከስራችን ተባረን ጎዳና ልንወጣ ነው በማለት ስጋታቸውን እየገለጹ ይገኛል። አዋጁ የደሞዝ ጭማሪ ሰራተኞችን ማባረርና ሌሎችንም ጉዳዮች በዝርዝር የያዘ ሲሆን በርካታ አጨቃጫቂ ጉዳዮችንም ማካተቱን ለማወቅ ተችሏል። ላለፉት በርካታ ወራት በአገሪቱ የሲቪል ሰርቪስ ላይ ሪፎርም የማድረግ እቅድ እንዳለው ሲያስታውቅ የነበረው የፌዴራል መንግስት ያዘጋጀው አዲስ የፌዴራል መንግስት ሰራተኞች አዋጅ ለህዝብ ተወካዮች ምክር ቤት ቀርቦ ነው በቅርቡ እንዲጸድቅ የተደረገው። አዋጁ አሁን በስራ ላይ የነበረውንና ከ6 ዓመት በፊት የወጣውን የሰራተኞችን አዋጅ እንደተካም ታውቋል። አዋጁ በ17 ክፍሎችና በ160 አንቀጾች የተዘጋጀ ሲሆን አሁን በስራ ላይ ካለው አዋጅ አንጻር ዝርዝር ጉዳዮችን የያዘና ከዚህ ቀደም በሌላ አዋጅ ይሸፈኑ የነበሩ ጉዳዮችን እንዳካተተ ሰምተናል። አዋጁ የመንግስት ሰራተኞች ቅጥርና የደሞዝ ስኬል ማስተካከያ የሚከናወንባቸው ሂደቶች ላይ አዳዲስ አሰራሮችን የሚያስተዋውቅ ነው። በእነዚህ ሂደቶች ላይ ወሳኝ ሚና የሚኖራቸው ነባርና አዲስ መዋቅሮች በአዋጁ ተጠቅሰዋል። የአዲስ አበባ ከተማ አስተዳደር ከታህሳስ ወር ጀምሮ ነባር ሰራተኞች ላይ አዲስ ድልድል ሲያከናውን በመስፈርትነት የተጠቀማቸው የምዘናና ህብረ ብሔራዊነትና አካታችነት ጉዳይም በአዋጁ ተካተዋል። አዲስ አዋጅ ሲዘጋጅ ለማሳካት ከታቀዱት ዓላማዎች ውስጥ አንዱ በመንግስት መስሪያ ቤቶች የሚሰጡ አገልግሎቶችን ለማስፈጸም ብቃት ያላቸው ባለሙያዎችን ለማግኘትና በስራ ላይ ያሉትንም ለማቆየት የሚለው አንዱ እንደሆነ በመግቢያው ላይ ተጠቅሷል። ለዚህም የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓትን መዘርጋት አስፈላጊ እንደሆነ ይህ የአዋጁ ክፍል ያስረዳል። በስራ ላይ ባለው የፌዴራል መንግስት ሰራተኞች አዋጅ ላይም የተደነገገው የስራ አፈጻጸም ምዘና በአዋጁ ላይ የጊዜ ገደብ ተቀምጦለታል። በአዋጁ መሰረት ማንኛውም የመንግስት መስሪያ ቤት የሰራተኞቹን የብቃት ክፍተት ለመለየትና ለሰራተኞቹ የብቃት ዳሰሳ እንዲያደርግ የመከታተል ኃላፊነት ተጥሎበታል። መስሪያ ቤቶች ለስራ ብቁ የሆነን ሰራተኛ በብቃት መመዘኛ መስፈርቶቹ አማካኝነት የማረጋገጥ ስራ እንደሚያከናውኑ የሚገልጸው አዋጁ የመንግስት ተቋማቱ በስራ ላይ የሚመደቡት በብቃት ምዘናው ዝቅተኛ ማለፊያ ውጤት ያገኘ ሰራተኛን እንደሚሆን አስፍሯል። የስራ ብቃት ክፍተት ያለባቸው ሰራተኞች አጭር ስራ ተኮር ወይም ሞጁላር ስልጠና ወይም በመደበኛ ብቃት ማሟያ ረጅም ጊዜ ትምህርት እንደሚያገኙ እንደሚደረግም በአዋጁ ላይ ተጠቅሷል። ክፍተት የታየባቸው ሰራተኞች እነዚህን ስልጠናዎች ከወሰዱ በኋላ የብቃት ምዘና እንደሚወስዱ በአዋጁ ላይ ያሰፈረ ሲሆን መስሪያ ቤቶች ከስልጠናው በኋላ በብቃት ምዘናው አነስተኛ ማለፊያ ውጤት ያገኘውን ሰራተኛ በስራ ላይ እንደሚመድቡ አስቀምጧል። አዋጁ የብቃት ክፍተት ማሟያ ስልጠና ተሰጥቶት በ6 ወር ለ2 ጊዜ የብቃት ምዘና አነስተኛ የማለፊያ ውጤት ያላገኘ ሰራተኛ ይህ አዋጅ ባሰፈረው መሰረት መብቱ ተጠብቆ አገልግሎትን ስለማቋረጥ የተደነገገው ተፈጻሚ ይደረጋል ሲል ፈተናውን ያላለፉ ሰራተኞችን እጣ ፈንታ ገልጿል። መስሪያ ቤቶች በሚያከናውኑት የብቃት ምዘና ውጤትን መሰረት ያደረገ ምደባ መሰረት በስራ ላይ ለመመደብ ፍላጎት የሌለው ነባር ሰራተኛ ላይም ከስራ የመሰናበት ተፈጻሚ እንደሚሆን ተቀምጧል። በዚህ አይነት መልኩ የሚሰናበት ነባር የመንግስት ሰራተኛ ጡረታ ለመውጣት እድሜው ያልደረሰ ከሆነ የ2 ዓመት የተጣራ ደሞዙ በአንድ ጊዜ እንደሚከፈል
እንደሚከፈለው አዋጁ ይደነግጋል። የሚሰናበተው ሰራተኛ ከመስሪያ ቤቱ የሚያገኘው ይህ ክፍያ ከ12000 ብር ማነስ እንደሌለበትም ተጠቅሷል። የመንግስት መስሪያ ቤቶች በስራ ላይ ባለው አዋጅ የተሰጣቸውን ሰራተኛ ለመቅጠር ማስታወቂያ የማውጣት የመመልመልና የመምረጥ ኃላፊነት በፌዴራል መንግስት ሰራተኞች አዋጅ ተነጥቀዋል። በአዋጁ መሰረት ይህ ኃላፊነት የሚሰጠው እንደ አዲስ በሚቋቋመው የኢትዮጵያ የስራ ብቃትና አመራር ኢንስቲትዩት ነው። በአጼ ኃይለሥላሴ ዘመነ መንግስት ተቋቁሞ እስካሁን ድረስ በስራ ላይ ያለውን የኢትዮጵያ ስራ አመራር ኢንስቲትዩት የሚተካው አዲሱ ተቋም በዚህ ረቂቅ በተለይ በመንግስት ሰራተኞች ቅጥር ላይ ወሳኝ ሚና ተሰጥቶታል። በአዋጁ መሰረት የመንግስት መስሪያ ቤቶች ክፍት የስራ መደብ ሲኖራቸው የሚያስታውቁት ለአዲሱ የኢትዮጵያ የስራ ብቃትና አመራር ኢንስቲትዩት ነው። ኢንስቲትዩቱም ማስታወቂያ በማውጣት አዲስ አመልካችና ነባር መንግስት ሰራተኛ እንዲመዘገብ የማድረግ ኃላፊነት ተሰጥቶታል። ኢንስቲትዩቱ ከተመዘገቡ ስራ ፈላጊዎች ውስጥ አወዳድሮ አብላጫ ውጤት ያመጡትን ከቅጥር በፊት የቴክኒካልና የባህሪያዊ ብቃት ስልጠና እንደሚሰጥ በአዋጁ ላይ ሰፍሯል። ከዚህ ስልጠና በኋላ ስራ ፈላጊው ግለሰብ በመንግስት መስሪያ ቤት ለመቀጠር በኢንስቲትዩቱ የሚሰጠውን የቴክኒካልና የባህሪያዊ ብቃት ምዘና አነስተኛ የማለፊያ ውጤት ማግኘት አለበት ሲል አዋጁ ቀጣዩን የቅጥር ሂደት ያስረዳል። ይህንን ውጤት ያስመዘገቡ ሰልጣኞች የኢንስቲትዩቱን የብቃት ማረጋገጫ ምስክር ወረቀት እንደሚያገኙ ያሰፈረው አዋጁ የምስክር ወረቀቱን የሌለው ግለሰብ በመንግስት መስሪያ ቤት ለመቀጠር አይችልም ሲል ቅድመ ሁኔታ መሆኑን ያስቀምጣል። የነባር ሰራተኛ ወይም የዝግጁነት ሰልጣኝ የስራ ቅጥር አመልካች ተፈላጊ ችሎታ ማሟላታቸውንና የብቃት ማረጋገጫ የምስክር ወረቀት ያላቸው መሆኑን በማረጋገጥና በማወዳደር ኢንስቲትዩቱ ቅጥር መፈጸም አለበት ሲል ቅጥሩን መስሪያ ቤቶቹ እንደማይፈጽሙ ይጠቁማል። አዋጁ እንደሚያስረዳው ከሆነ በዚህ መልኩ የተቀጠረ የመንግስት ሰራተኛ ለ6 ወራት በሙከራ ጊዜ ላይ የሚቆይ ሲሆን ይህ ጊዜ ሲሞላ የስራ አፈጻጸም ምዘና ውጤቱ ከመካከለኛ በታች ሆኖ ከተገኘ የሙከራ ጊዜው ለተጨማሪ 3 ወራት ሊራዘም እንደሚችልም ተጠቅሷል። በተራዘመው የሙከራ ጊዜ ውስጥ ሰራተኛው መካከለኛ ወይም ከዚያ በላይ የተጠቃለለ የስራ አፈጻጸም ምዘና ውጤት ካላገኘ ከስራ ይሰናበታል ሲል አዲስ ሰራተኞች በቅጥር ለመቀጠል የሚያስፈልጋቸው ማለፊያ እንደ ነባር ሰራተኞች አነስተኛ ማለፊያ ውጤት አለመሆኑ በአዋጁ